ሰላም ወዳጆቻችን ይህ የስፖርት ነው። ታዲያ በዛሬው ፕሮግራማችን የኖቲንጋም ፎረስቱን ጨዋታ ተከትሎ ከቸልሲ የተለዩ 5 ጠቃሚ ነገሮችን የምናወራ ይሆናል። ከዛ ውጭ ደግሞ ቸልሲ ጫፍ የደረሰው ቸልሲን ለመቀላቀል ዴቪድ ፎሎ ማን ነው ብለን የምናየው ይሆናል። ከዛ ውጭ ስለ ስትራስቡርግ የምናነሳው ነጥብ አለን። ስትራስቡርግና እንዲሁም ደግሞ ፓሪስ ሰን ጀርመን በሜዳቸው 3-3 በተጠናቀቀው ጨዋታ ላይ ጆዋኪም ፐንጅልና በጣም አስገራሚ ብቃቱን አሳይቷል። የሊየም ሮዘነሪ ቡድን ፒኤስጂን 3-1 ቢመራም በመጨረሻ 3-3 ተጠናቋል። ታዲያ በዚህ ጨዋታ ላይ የታየው ድንቅ ብቃት ምን ነበር እንላለን። በተለይ የአጥቂው ይህ አርጀንቲናዊ ሌላኛው ደግሞ የቸልሲ ቀጣዩ አጥቂ መሆን እድል ያለው ይመስለኛል። በተለይ በአካል ብቃቱ ረገድ ጎሎችን በማስቆጠር በጣም የሚገርም ተጫዋች ነው። ስለ ማርክ ጉሂም እናነሳለን። ይህ አስደናቂ ተጫዋች በቀጣይ ቸልሲ ለሚያደርጋቸው ጨዋታዎች አስፈላጊና ወሳኝ ሚና ይኖረዋል ተብሎ ይጠበቃል። ስለዚህ የምንነግራችሁ ይኖረናል። ታዲያ የእነዚህን ነገሮች የምታዳምጡበትን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ደማቻችን እንግዲህ ከአምስቱ ነገሮች በፊት አንዳንድ ሀሳቦችን ላንሳ። የመጀመሪያው የሚሆነው ቸልሲ በሚገርም ሁኔታ ትልቅ ስራን እየሰራ ያለ ይመስላል። ብሉኮ ግሩፕ ምንድነው ያደረጉት? የሊቨርፑል የመመላ ክፍሎች ስራ አስፈጻሚ የነበሩትን ዴቪድ ፎሎን ወደ ቸልሲ ለማምጣት ንግግሮችን ጨርሰዋል። ከቸልሲ ጋር ተስማምቷል ማለት ይቻላል። ይህ ታዲያ አመራር የቸልሲን ነባር አመራሮች አብሮ የሚቀላቀል ይሆናል። ቸልሲ በስፖርቲንግ ዳይሬክተሮቹ ፖል ስታንሊ እና እንዲሁም ደግሞ ላውረንስ ስቱዋርት የሚመራ መሆን ይታወቃል። ነገር ግን እነዚህ ብቻ አይደሉም። በምልመላ ክፍሉ የጆን ሺልድ በተለይ ጆን ሺልድ፣ ኤንዞ ማሬስካ በጣም በፊት የሚተዋወቁ ናቸው በማንቸስተር ሲቲ ቤት። ሌላኛው ደግሞ ሳም ጄልዌል መኖር መረሳት የለበትም። ታዲያ እነዚህን አብሮ የሚቀላቀል የቸልሲ ሲኒየር ወይም ነባር አመራሮችን የሚቀላቀል አዲስ ሰው ይዘው መጥተዋል። ዴቪድ ፎሎ ይባላል። ይህ ዴቪድ ፎሎ ጥቅምት 2024 ከሊቨርፑል ራሱ በገዛ ፍቃዱ የለቀቀ ሲሆን ሊቨርፑልን ላለፉት 12 ዓመታት በምልመላ ክፍሉ ያገዘ ነው። ሊቨርፑል በየርገን ክሎፕ ጊዜ ያመጧቸው ድሎች ውስጥ ሁሉ የዚህ ሰው ኃላፊነትና የዚህ ሰው ሚና የተለየ እንደነበር ታዲያ ይህንን ተከትሎ ቸልሲዎች ይህንን ሰው መልምለው እንዳመጡት የሚጠበቅ ነው። ሊግ ካፕ፣ ኤፍኤ ካፕ፣ ክለብ ወርልድ ካፕ፣ ዩኤፋ ሱፐር ካፕ፣ ቻምፒዮንስ ሊግና እንግሊዝ ፕሪሚየር ሊግን ያነሳው የሊቨርፑል የተጫዋቾች ወይም ደግሞ የሊቨርፑል የአሰልጣኞች ምልመላ ውስጥ ተሳትፈዋል። በተለይ በጣም የሚደነቀው ዴቭ ፎሎ በተለይ ዳታ ሊድ በዳታ የሚመራ ማለት ነው ምልመላ ክፍልን በማቋቋም ነው። ታዲያ በቸልሲ ቤት አንዱ ይህ አዲስ ለውጥ የሚመጣ ይሆናል። ከብሬንዳን ሮጀርስ፣ የርገን ክሎፕ፣ አርነስ ስሎት የሱ የምልመላ ሀሳቦች እንደነበሩ ይታያል። በአሰልጣኞች በኩል በተጫዋቾች በኩል ፊርሚኒዮ፣ ማኔ፣ ሳላ፣ ሮበርትሰን፣ አሊሰን የሚነሱ ናቸው። ታዲያ ከሊቨርፑል በፊት በማንቸስተር ሲቲ፣ በኒውካስትል እና በቦልተን ወንድረስ ሰርቷል። ይህ ዜና በተለይ ለቸልሲ ደጋፊዎች በጣም ጥሩ ነው ብዬ አስባለሁ። የእንግሊዝ ፕሪሚየር ሊግን በመምራት ልምድ ያለው ሰው ያስፈልጋል። የነ ፖል ስታንሊና ሊ ስቱዋርት ምንድነው አንደኛው ከብራይተን ነው፣ አንደኛው ከሞናኮ ነው የመጣው። ሁለቱም አሸናፊ ቡድኖች በእንግሊዝ ፕሪሚየር ሊግ ሰርተዋል ወይ ብላችሁ ስታዩ አሁንም ውጤታማነት ላይ ያተኩራሉ። ነገር ግን አሸናፊ ቡድንን በመስራት ልምድ ያለው ዴቭ ፎሎ በመምጣቱ ትልቅ ለውጥ የሚያመጣ ይመስለኛል። ሌላኛው መረጃችን የሚሆነው በጣም በጥሩ ፐርፎርማንስ እንግዲህ የሊየም ሮዘነሪ ቡድን አልተቻለም። ወደማቻችን ይህ አሰልጣኝ እንግዲህ በስትራስቡርግ ጥሩ ጊዜን እያሳለፈ ይገኛል። ከፒኤስጂ ጋር ያደረጉትን ጨዋታ ተመለከታችሁት ወይ? በጣም አስደሳች የነበር 3-3 የተጠናቀቀ ነው። ፒኤስጂ 1-0 በባርኮላ ጎል መራ። ከዛ በኋላ በጥሩ ፐርፎርማንስ ማለት ነው። በተለይ እኔ ላነሳው የፈለኩት አዲሱን አጥቂ ጆዋኪም ፐንጂቻል ነው። በጣም የሚገርም አርጀንቲና አጥቂ ነው። በጣም የሚደንቅ ነው። የአካል ብቃቱ በእግሩ ነው የሚጠቀምበት መንገድ፣ ፕረስ የሚያደርግበት መንገድ በጣም የሚገርም ነው። በአየር ላይ ሄዲንግ የገጨበት መንገድ በጣም አስገራሚ ተጫዋች ነው። ታዲያ ሊየም ሮዘነሪ ደግሞ በሚገባ እየተጠቀሙበት ይገኛሉ እና ኢንሲሶ እዛ እንግዲህ በዚህ ጨዋታ ላይም ጥሩ ፐርፎርማንሱን አሳይቷል። ታዲያ ይህ አጥቂ ቀጣዩ የቸልሲ አጥቂ ሆኖ ልናየው የምንችልበት እድል አለ። እንደምታውቁት እንግዲህ አሜጋ እንደመጣ ይታወቃል። ሌላኛው አጥቂ ደግሞ እንግዲህ ይመጣል። አሜጋ በጉዳት እንደሌለ በስትራስቡርግ በኩል ያየሁት መረጃ ያመላክታል። እንግዲህ ሌላኛው መረጃችን የሚሆነው በኖቲንጋም ፎረስቱ ጨዋታ ላይ ቸልሲ እንዴት ነበር ብለን እንግዲህ እንይና
በጨዋታው በኋላ ያሳየናችሁ ምልከታዎች አሉ። ነገር ግን አሁን ደግሞ የምናነሳው 5 ነገሮች ከዛ ጨዋታ የተረዳነው ነው። በዛ ጨዋታ ላይ ምን ነጥቦችን አየን? አንደኛው መደነቅ የሚጠበቅበት በኔ እይታ ማርክ ጉይ ነው። ማርክ ጉይ ምክንያቱም ባለፉት ቀናቶች ከባድ የሆነ ቸልሲ ቤት ውስጥ ለውጦችን አምጥቷል። ምን አይነት ለውጦችን አምጥቷል ብለን ስናይ እንግዲህ ቸልሲ ይህንን ተጫዋች በጥሩ ሁኔታ ምልምለው በጥሩ ሁኔታ አይተው ቀጣይ እንግዲህ ዓለም ዋንጫ ማለና ተጫዋቹ ዓለም ዋንጫ መሳተፍ ይፈልጋል። ስፔን ብሔራዊ ቡድን ወክሎ ነገር ግን ከባድ ፉክክር ይጠብቀዋል። ሳሞ ራዲዮን በቦታው አለ፣ ሌሎች ተጫዋቾችም እንዳሉ ይታወቃል፣ ሞራታን ጨምሮ። ታዲያ በቸልሲ ቤት ግን ትክክለኛው ጊዜ አሁን ራሱ ብቃቱን ማሳየት የሚጠበቅበት ይህ ወቅት ነው። ታዲያ በሊቨርፑል ጨዋታ 16 ደቂቃዎችን መሰለፍ ችሏል። በዚህኛው ደግሞ ከሀፍ በኋላ ተቀይሮ ገብቷል። ጥሩ ፐርፎርማንስን ለማሳየት ሞክሯል። ጎል አሲስት የለውም፣ ነገር ግን የሱ ፕሬሲንግ ወይም ደግሞ እየሮጠ የሚሸፍናቸው ቦታዎች ለቸልሲ ውጤታማነት በጣም አስፈላጊ ሆነው ይታያሉ። እንቅስቃሴዎቹን ማሳደግ ይጠበቅበታል፣ አጨራረሱን ማሻሻል ይጠበቅበታል። ነገር ግን አሁን ደግሞ ቸልሲ በአክሱ ጨዋታ ሁሉ የሚፈልገው ወሳኝ ተጫዋቹና ሚና የተለየ ሚናም ከሚኖራቸው ሰዎች ውስጥ አንዱ ይሆናል ብዬ አስባለሁ። ታዲያ ዴላፕ መጎዳቱን ተከትሎ ጃኦ ፔድሮ ብቸኛ አጥቂ መሆኑን ተከትሎ ጃኦ ፔድሮ በ10 ቁጥር ሚና ቢጫወት ደግሞ የተሻለ ፐርፎርማንስ ማድረጉን ተከትሎ ማርክ ጉይ በአጥቂ መስመሩን የሚመራ ይሆናል። አምና እድለኛ አልነበረም። ምክንያቱም በመጀመሪያዎቹ ጨዋታዎች ላይ ቀይረው ለማስገባት ኤንዞ ማሬስካ ሞክረው ነበር። ከዛ በኋላ ውጤት መራቁን ተከትሎ ሌሎች ተጫዋቾች እድል ተሰጣቸው። በተለይ ኒኮላስ ጃክሰን ክሪስቶፈር ንኩኩ ነበር በመጀመሪያው በተለይ እስከ 6 ወር እድል የሚሰጣቸው። እሱ እድል ሊሰጠው የሚችልበት ጊዜ ክሪስቶፈር ንኩኩም እንዲሁም ደግሞ ሊያም ዴላፕ ክሪስቶፈር ንኩኩም ኒኮላስ ጃክሰንን በተጎዱበት ወቅት ግን ይህ ተጫዋች በሚያሳዝን ሁኔታ ደግሞ እሱ ተጎዳ አብሮ። በዛን ወቅት ግን ፊትነሱ ላይ ቢሆን ኑሮ የመጫወቻ እድልን አግኝቶ በቸልሲ ቤት ውስጥ የተለየ ሚና ይኖረው ነበር። አሁን እንግዲህ ከሰንደርላንድ ውሰቱ ተመልሶ መጥቷል። ጥሩ ብቃቱን ያሳያል ተብሎ ይጠበቃል። በፊትነሱ ረገድ ያለበትን ችግር ቀርፏል። በተለይ ደግሞ ሁለተኛው አጋማሽ ሩጫዎቹ በጣም ትልልቅ ተከላካዮችን ቢሆን የማይፈራ መጋፋትን የሚወድ ለእንግሊዝ ፕሪሚየር ሊግ የተሰራ የሚመስል አጥቂ ነው። ስለዚህ በሚቀጥሉት ጨዋታዎች የተለየ ተጽዕኖ ይኖረዋል ብዬ አስባለሁ። ታዲያ ኤንዞ ማሬስካ በተለይ በጉዳት እየተቸገረ ላለ ቡድናቸው አንዱ ማርክ ጉሂ የተለየ ሚና ይኖረዋል ብዬ አስባለሁ። ማርክ ጉሂ እንግዲህ የሚጠበቅበት ነገር ከጉዳት መራቅ ነው። በኔ እይታ ከጉዳት ከራቀ ድሎቹ ይመጣሉ። ድሎቹ የሚጠቀም ከሆነ ደግሞ በቋሚ አሰላለፍ ውስጥ የመካተት እቅድም ይኖረዋል። አንዱ ለአያክሳውን ጨዋታ ኔቶን በቦታው ላይ እንግዲህ በ10 ቁጥር ሚና ላይ ጃኦ ፔድሮን ማሰለፍ፣ ከዛ ውጭ ደግሞ በአጥቂ መስመር ላይ ማርክ ጉሂን ተቀዳሚ ተመራጭ ይሆናል ብዬ አስባለሁ። ታዲያ እነዚህን እድሎች በአግባቡ መጠቀምም ከሱ የሚጠበቅ ይሆናል። ሌላኛው እንግዲህ የመጀመሪያው መረጃችን እዚሁ ጋር አብሮ የሚካተተው ሁለተኛው ማለት ነው ፔድሮ ኔቶን የሚመለከት ነው። ኔቶ እንግዲህ በቸልሲ ከፈረመ በኋላ በጣም በጉዳት ብዙዎቹ የዝውውር መስኮቱ ላይ ላለማስፈረም ባለፈው ውድድር ዓመት ሞክረው የነበሩት ኔቶና ጉዳት የሚል ነው። አሁን ጉዳቱ ሙሉ በሙሉ የለበትም። አሁን ትልቁ ችግር የሆነው ኔቶ ሲነሳ የጉዳት ችግሩ ሳይሆን አሁን ደግሞ አዲሱ አሳሳቢው ችግር ምንድነው ካላችሁኝ የወጥነት ነው። ነገር ግን በጣም ምርጥ ፐርፎርማንሱን ያሳየበት ደግሞ የኖቲንጋም ፎረስቱ የሊቨርፑል ጨዋታ ላይ ደከም ብሎ ነበር። በዚህኛው ጨዋታ ደግሞ በጣም በተለየ ሁኔታ በተለየ አቅም መጥቷል። አሲስት ያደረገበት የመጀመሪያው ክሮሱ፣ ሁለተኛው ሹት አድርጎ ያስቆጠረበት መንገድ በጣም ቡድኑን በሚፈልገው ጊዜ የተሻለ ፐርፎርማንስና የተሻለ ብቃቱን አሳይቷል ብዬ አስባለሁ። ሶስተኛው ነጥብ ጆሹዋ ቺፖንግን የሚመለከት ነው። ዛሬ ወጡ መረጃዎችን እያየሁ ነበርና ዶርትመንድ ብዙ ሙከራዎችን አድርጓል። በክረምቱ የዝውውር መስኮት እንግዛው፣ ያለበዛ ደግሞ በውሰት እንውሰደው፣ በውሰት የመግዛት አማራጭ በእያንዳንዱ ለቸልሲ ያቀርበው ነበር። ቸልሲ ይህ ተጫዋች የሚነካ አይደለም የሚል ነው። ዶርትመንድ ብቻ ግን አይደለም፣ ፓሪስ ሰን ጀርመን፣ ሪያል ማድሪድን ተጫዋች ይፈልጉት ነበር ኮንትራቱን ከማደሱ በፊት። አሁን ኮንትራቱን አድሷል። አዲሱ ተመራጩ መሀል ተከላካይ ነው። በተለይ በቀኝ በኩል ሲጫወት ቦልም ፕሮግረስ የሚያደርግበት መንገድ በሚገባ ቸልሲ ከኋላ የሚጫወት ቦል ፕሌይንግ ተከላካይ ያለው መሆኑን ያሳያል። በኔ እይታ ቸልሲ ከፎፋና የፈለገውን ካችፖንግ አግኝቷል ብዬ አስባለሁ። በጣም የተረጋጋ ነው። ፎፋናም ጉዳት ነው ያስቸገረው። ነገር ግን ይህኛው ተጫዋች በሚገባ ቦታዎች የሚሸፍን ይሆናል። በኔ እይታ ኮልዊል ጉዳት ባይደርስበት ኑሮ ከኮልዊል ጋር ጥሩ ጥምረትን የሚያደርጉ ጥሩ የመሃል ተከላካዮች ለቸልሲ ይሆናሉ ብዬ አስብ ነበር። እንግዲህ በአስቸጋሪ ወቅትም የሚገኘው ተጫዋች ጆሹዋ ቺፖንግ ነው ማለት ይቻላል። በተለይ ፕሬስ ሬዚስታንስ ነው። ኳሱን ከእግሩ አትቀማውም። በጣም ጥሩ የሚባል ነው። አንዳንዴ ቦሉን ፕሮግረስ ሲያደርግ የሚሳሳታቸው ስህተቶች አሉ። ከልምድ ጋር የሚነሱ ናቸው። ልምዱን እያሻሻለ ሲመጣ በሚገባ ሽፋኖችን የሚያገኝ ይሆናል ብዬ አስባለሁ። ታዲያ በጨዋታው ላይ እንግዲህ 6 የሆኑ በጣም በጥሩ
ሪከቨሪዎችን አድርጓል። ከዛ ውጭ 4 ኢንተርሴፕሽኖችን 3ቶችን ደግሞ ክሊን ማድረግ ችሏል እና በጣም ጥሩ ፐርፎርማንስ ያለው በጣም የተለየ የሆነ ተጫዋቹ ነው ይታየኛል በኔ እይታ። ሌላኛው መነሳት የሚጠበቅበት ነጥብ በጆሹዋ አችፖንግ በኩል በፕሪሚየር ሊግ የተጋጠመባቸውና የተጫወተባቸው ጨዋታዎች ስታዩ አንደኛው ማቴታን የያዘበት የክሪስታል ፓላስ ጨዋታ፣ አሌክሳንደር ኢሳክ ሊቨርፑል ላይ፣ አሁን ደግሞ በተረኛው የነበረው ማለት ነው በአዮኒ ነበር ለመያዝ የሞከረው። አዮኒ ጠንካራ ነው ማለት በአካል ብቃቱ ረገድና የተለያዩ አይነት አጥቂዎችን ለማቆም የሞከረበት መንገድ የተሻለና ውጤታማ ሲሆን አይቼዋለሁ። ይህ መደነቅ የሚጠበቅበት ይመስለኛል። አራተኛው ነጥብ የሚሆነው ጃኦ ፔድሮን የሚመለከት ነው። ጃኦ ፔድሮ ባለፉት እንግዲህ ትንሽ መነሳት የሚጠበቅበት ነጥብ በ5 ጨዋታዎች 0 ሹት አላደረገም ነው። ይህ ማለት ግን ቼልሲ አሁን እዚህ ጋር አብሮ መነሳት የሚጠበቅበት ነጥብ ብዬ የማስበው ቼልሲ የመጀመሪያው ተመራጩ አጥቂው ሊያም ዴላፕ ነበር የሚሆነው። ጃኦ ፔድሮ ሁለተኛ አጥቂ በ10 ቁጥር ሚና በመስመር መጫወት ስለሚችል ታዲያ ቼልሲ ይህንን አጥቂ ሲያደርገው አንድ ነገሮችን መረሳት ያለበት የቼልሲ ደጋፊዎች በጨዋታዎች ላይ የምታዩት ጨዋታዎች ላይ ተጽዕኖ ይፈጥራል፣ ነገር ግን ሹት አያደርግም። ይህ ደግሞ በአጥቂና በሌሎች ቦታ ባሉ ተጫዋቾች መካከል ያለው ልዩነት ነው። አጥቂ ኳስ ሲደርሰው ሹት ማድረግ አለበት። ይህንን እንዳለ ይታወቃል። ነገር ግን ይህ ተጫዋች የተለየ ክህሎት ደግሞ አለው። በ10 ቁጥር ሚናነት ብዙ ቦታዎችን መሸፈን የሚችል ተጫዋች ነው። አንደኛ ከነ ጉዳቱና የድካም ስሜት እንዳለበት በጣም በግልጽ ይታያል ጨዋታውን ከጀመረበት አንጻርና አንዱ እንግዲህ በጉዳትም እንዳይቸገር የምፈራው ጃኦ ፔድሮ አንዱ በዚህ ምክንያት ነው። ፔድሮ ሲመጣ የነበረው ኢንተንሲቲና ፍጥነት አሁን የለም። ነገር ግን በኖቲንጋም ፎረስት ጨዋታ ላይ አሁን ለምሳሌ ወደ 10 ቁጥር ሚና ላይ ሲመጣ ቦሉን ፕሮግረስ ሲያደርግ ኳሱን በፊት በሚገባ ሲከላከል በጣም የተመረጠ ተጫዋች ይሆናል። ያንንም የጨዋታን ቴምፖ የመቆጣጠር አቅሙ፣ ቦል ፕሮግሬሽን የማድረግ አቅሙ፣ ማዘግየትና ማፍጠን ላይ በጣም ጥሩ ፐርፎርም የሚያደርግ ተጫዋቹ ነው ይታያል። በዚህም የተለየ ብቃቱና የተለየ ክህሎቱን አሳይቷል። ታዲያ በዚህ ወሳኝ የ10 ቁጥር ሚና ቦታ ሊኖር ይችላል። በተለይ እነ ፓልመር እስከሚመለሱ ድረስ አትሊስት ቡድኑ እስከ እነ ፓልመር እስከሚመለሱ ድረስ ተፎካካሪ ሆኖ የሚቀጥል ከሆነ እነ ፓልመር ዴላፕ ሲነሱ ደግሞ የተሻለ ቼልሲን የምናይ ይመስለኛል። ሌላኛው እንግዲህ ሪሲ ጄምስን የሚነሳው እዚህ ቡድን ውስጥ ስታነሱ ጄምስን አለማንሳት አይቻልም። ይህ ተጫዋች ከጉዳቱ እያገገመ በጣም ወሳኝ የቼልሲ ተጫዋች ሆኖ ከጨዋታ ወደ ጨዋታ ያመራ ነው። 200 ጨዋታዎችን ለቼልሲ አድርጓል። እንግዲህ ከ200 ጨዋታዎች ማድረጉ ብቻ አይደለም ግን ወዳድማቻችን ይህ ተጫዋች በ200ኛ ጨዋታው ላይ ጎል አስቆጥሯል። ታዲያ በጣም የሚገርመው ሁኔታ ይህ ተጫዋች ባለው ብቃት አንድ አድማጭ ሲገልጽ ነው ያየሁት። ይህን በጣም የሚገርም ነው። የኛ ሀገር አድማጭ ሳይሆን ከውጭ ሀገር ኮሜንት ተደርጎ ሪሲ ጄምስን ሲገልጸው ነው የኢቫኖቪች አይነት ጥንካሬ ያለው ነው አለ። ከዛ ውጭ ያዝቢልኬታ አይነት የመከላከል ጥራት ያለው ነው፣ የቦሲንጎ አይነት የማጥቃት አቅም ያለው ነው በማለት የገለጸው። በእንግሊዝ ፕሪሚየር ሊግ አጠራጣሪ አይደለም። ጄምስን ማንም ይመርጣል። ለምሳሌ ከቲምበር ጋር ልታወዳድሩት፣ ከሊቨርሜንቶ ጋር ልታወዳድሩት ትችላላችሁ። ጄምስ ችግሩ ምንድነው? ጉዳት ነው። ጉዳቱን ደግሞ ማሬስካ በጣም በሚገባ አስታመውለት ወደ ጨዋታው ውህደት እያመጡት ነው። ቼልሲ የሚፈልገውን ቦታ በሙሉ ይህ ተጫዋች ይሸፍናል። በወጥነት እያገለገለ ነው የሚገኘው። አሁን ጄምስ ወደ ዋንጫዎች ቼልሲን የሚያቀርብበት ጊዜ ይመስለኛል በሱ አመራር ውስጥ። ከዛ ውጭ ሲመራ ለምን አይጮህም፣ ለምን አይናገርም ከቼልሲ አምበሎች አንጻር የሚል ሊነሳበት የሚጠበቅ ነጥብ ነው። ነገር ግን አንዳንድ ተጫዋቾች ደግሞ እንደ ኦዴጋርድ፣ ጄምስ አይነት ደግሞ በስራቸው ሜዳ ውስጥ ካለ ጄምስ እያንዳንዱን ሁኔታ መፋለም፣ እያንዳንዱን ሁኔታ ማሸነፍ ይፈልጋልና በስራቸው ጨዋታዎችን የሚገልጹ ናቸውና በጣም አስደናቂ ተጫዋች መሆኑን መረሳት የለበትም። ሰላም ወዳጆቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።